ዊ አር ባክ ይላል። ወደ ቦታችን የተመለስነው ቀድሜ ተናግሬያለሁ። ግን እኔ እንደ 1-0 የሚቀፍ ውጤት የለም። የሚቀፍ ለምድሮ ጎል ማናገበው በርንሌን ማሸነፋችን ግዴታ ነበረ። ለምድሮ ጎል ማናገበው አይኖ በጣም የሚያረካ እኔ 90ኛው ደቂቃ ላይ እንደዚህ ኮርና ሲያገኙ መሬት ለመሬት መንበርከክ አለብኝ ግዴ ተሳቀኩ እኮ አንተ ስንት ኳስ እኮ ሚስ እንደሚያደርጉ 10 ኳስ ስታለ እኔ ሳቪኒዮ አትግባ በቃ አንተ የሚሰጥ ኳስ አያውቅም የሚመታ ኳስ አያውቅም። እኔ እሱ ሰውዬ ክፉ አታናገረኝ ባክባክ። እኔ አሁን ሰላሜ ነው የምፈልገው። ወደ ቦታዬ አንደኛ እንዴት ነው ደስ የሚለው። በጣም ነው የምትችሉት እግዚአብሔር። ሲጀመር እኔ ያላስጣልኩትን ማን ሲቲ በርንሌ እንዲያስጥልልኝ መጠበቄ ነው ጥፋት ይገባ አይደለ? ግን ተስፋ ሰጥተውኛል እኮ ማን ተስፋ ሰጥተውኛል። ሲቲ አንድ ጎል ካገባ በኋላ ማን ነው ለመድገም ያደረገው ጥረት በሙሉ ነው የከሸፈበት። በተለይ ሰከንድ ሃፍ እኮ በርንሌዎች ምንም አልፈጠሩም። ነው ፈርስት ሃፍ ያላቸውን እድል 2-1 ማድረግ ይችሉ ነበር ቀሽሞች። ካይል ዋከር ትችላለህ አንተ 10 ቁጥራቸው ነህ ለካስ ላለመውረድ ዛሬ እኮ መውረድሽን አረጋገጥሽ። ለምን በ1-0 ምናምን ነገር አባቴ እሱም ለነገሩ አሪፍ ነው። ጎል ዲፈረንስ እኩል ሆነን አሁን ከ7ኛ ሳምንት ጀምሮ ፕሪሚየር ሊጉን እየመራን የነበር ነው። አሁን በጎል ዲፈረንስ እኩል ብንሆንም እነሱ የበለጠ ጎል አግብተዋል፣ ከኛ የበለጠ ጎል አግብተዋል። እኛ ደግሞ ጎል አልገባብንም። ክሬዲት የሚሰጠው ደግሞ ጎል ያገባ ስለሆነ እኩል ጎል ዲፈረንስ 37 ሆነን አንደኛ ላይ ሲቲዎች ዱቅ ብለዋል ማለት ነው። ሰከንድ ሃፍ ግን በተለይ 60 ደቂቃ ፔፕ ጎል ለማግኘት ያደረገው ጥረት አልተሳካም። ቸርኪ ነው የሚያስበላችሁ። ትላልቅ ጨዋታዎችን ቸርኪ እንዳሸነፈላችሁ እንደዚህ አይነት ጨዋታውን ጆርጅ ደግሞ ቸርኪ ነው የሚያስበላችሁ። ምክንያቱም ሌዚ ነው ስንት ካውንተር አታክ ወይኔ ግን ተስፋ ሰጥቶናል ስልህ ሊጥል ይችላል ፍጹም አይደለም። እኔ 4-0 ምናምን ብዬ ጠብቄ ነበር። በተለይ 10 ደቂቃ ሳይሞላ የመጀመሪያቸውን ጎል ካገኙ በኋላ ፈርቼ ነበረ። ግን አልቻሉም ማግባት አልቻሉም። በርንሌዎች አትችሉም ባርላ 1-0 ቢሆንም አመሰግናለሁ ግን አትችሉም። አንድ አግብታችሁ እኮ ልታስጨፍሩኝ ልታስረጩኝ እንችሉ ነበር። መርዝ የበላችሁ ውረዱ ንቀውና ሲቲ ያሸንፏል። ሁለተኛው ሆነናል። አሁን ምንም ከዚህ በኋላ የምናመጣውም ነገር ያለ አይመስለኝም። ጎል እኩል ነን ግን ማለት ነው ሲቲ የበለጠ ጎል አግብቷል ከኛ። ለዛ ነው አንደኛ የሆነው። ገብታችኋል አይደለም? ይሄንን ነበር ስንፈራ የነበረው። ለዚህ ነው ስጮህ የነበረው። 5ኛው ደቂቃ ላይ ባገባው ጎል ሃላንድ የተጣለ ጨዋታ እኮ ነው የጮቱት። ሲቲ እኮ ሰከንድ ሃፉ እንዴት እንደሚያስጠላ እንዴት አባቱ የሚያስጠላ ሰከንድ ሃፍ። በርንሌዎች ማግባት ትችሉ ነበር። ለመውረድ ነው የምትጮቱት። እንኳን የወረዳችሁ ድጋሚ ባላያችሁ ደስ ይለኛል። ምን አይነት የተጣሉ ቲሞች ናቸው በእናት። ሲቲ ከዚህ በኋላ አያቆምም። እንዴት ነው የምናስቆማቸው? ጋርዲዮላ አንደኛ ሆኖ ማለት ነው። ጋርዲዮላ አንደኛ ሆኖ ጭራሽ ወደ ታች በፍጹም ነገር ነው የማይመለስላችሁ በፍጹም ማለት ነው። ግን እንቋጥራለን ጋይስ። ያለን አማራጭ ለሌላ ቲም ላይ መቋጠር ነው። የራሳችንን ድል ለሌላ አሳልፈን ሰጥተናል። 1-0 አሸንፈናል። ጎል ድገሙ ብዬ ይኸው አሳቀው ቶፕ ኦፍ ዘ ሊግ ንጉሱ ወደ ቦታው ተመልሷል። ሚዜውም ወደ ቦታው ተመልሷል። ያራዳ ልጅ 3-4 ብናገባ በጣም ደስ ይለኝ ነበረ። ጎል ዲፈረንስ ምናምን ብለው ተስፋ ለሚያደርጉት እንጂ እኛ ከበላን የታወቀ ነው። ነጥብ አስፍተን ምናምን ነው አሳምነን የምንበለው። ኤኒዌይ ግን እንድናሸንፍበት የምፈልገው መንገድ ነው ያሸነፍነው። ገባህ? ለእኔ ያሳቀቀኛል እንጂ እንደዚህ አይነት ዊን ደስ ይለኛል። ለምን ለቋጣሪ እርር ያደርጋል። ገባህ አይደለ? እኛ እንደዚህ ነበር አርሰናል አንዳንዴ በማያሳምን ሁኔታ ሲያሸንፍ ቅጥል ስንል የነበረው። በተለይ አንድ ጎል ተስፋ ሰጥቷችሁ ካላገቡ በጣም ነው የሚያናደው። እረዳችኋለሁ ቋጣሪያንስ። ወልቭስ ግን አስደስቶኛል። ቶፕ ኦፍ ዘ ሊግ ወደ ቦታሽ ቅዳሜ ትርፍ ጌም ትጫወታላችሁ ከኒውካስትል። ትርፍ ጌም ተጫወታችሁ ራሱ እንደምትቀበሉን እጠራጠራለሁ። ተደላደለ ወያላው ተመቸው፣ ሁለተኝነት ለወያላው ተመቸው። አታገኘው በስንት ጊዜ እንኳን ለቤታ በቃ ወያልዬ እንኳን ለቦታ ለዙፋን ለተከበረው ለተቀደሰው ለሁለተኝነት እንኳን አበቃ። ደስታችን ነው። አንተም ደስ ብለዋል፣ እኔም ደስ ብሎኛል፣ ዓለም ሁሉ ደስ ብሎታል። እንኳን ደስ አለን ብያለሁ። በቃ ማንቸስተር ሲቲ በርንሌን 1-0 በሆነ ውጤት በማሸነፍ ሊጉን እንግዲህ መምራት ጀምሯል ማለት ነው። ባይዞ ከአርሰናል ጋር በነጥብም በጎልም እንግዲህ እኩል ናቸው። 37 ጎል እንዲሁም ማለት ነው 77 ነጥብ እንግዲህ ይዘው በአንደኛና በሁለተኛ ደረጃ እንግዲህ ተቀምጠዋል ማለት ነው። እና ማንቸስተር ሲቲ ሊጉን መምራት ጀምሯል። ባይዞ ማንቸስተር ሲቲዎች
ፈርስት ሃፍ ላይ ሃላንድ ጎል ካስቆጠረ በኋላ የቸርኪ ራሱ የሳተው ምንድነው ከፍ አድርጎ ባይዜ ማስቆጠር የሚችለው ማለት ነው እንደዛ ግብ ጠባቂ የመለሰው ኳስ ከዛ በተረፈ ሰከንድ ሃፍ ላይ ማንቸስተር ሲቲ በጣም ተቸግረው ነበር በርንሌ እንዴት ነው የሚወግሙት እንዴት ነው የሚከላከሉት ባይዜ በነገራችን ላይ ቋጥረው ነበርበት ያርሲያ አልተሳካላትም እንጂ እጅግ በጣም ከፍተኛ ቋጥረው ነበርበት እንደዛም ቢሆንም እንግዲህ ሲቲ በአንድ ነጥብ ተቸግሮም ቢሆን የሆነ ውጤት አሸንፎ መውጣት ችሏል ሪያን ቸርኪና ማነው ኦሬሊ የሳቱት ኳስ በተለይ የኦሬሊ አረበስ ሰማዓ በጣም ኢዚ ጎል ነበር በቃ ቀላል የሚባል ጎል ማስቆጠር የሚችለው ኳስ እኮ ነው አረበስ ሰማዓ እና ማንቸስተር ሲቲዎች ያገኙትን እድሎች ባለመጠቀም ዋጋ የሚከፍሉበት ጨዋታ ነበር በእውነት ነው የምላችሁ እንዲም 1-2 አያልቅም ነበር ምክንያቱም አቻው ሁሉ ሊወጡ የሚችሉበት ጨዋታ ነበር በርንሌ እጅግ በጣም ካውንተራቸው ያስፈራ ነበር እንደዛውም በጣም ዘግተው ነበር ሲጫወቱ የነበሩት ለማንኛውም ማንቸስተር ሲቲዎች ኮንግራ ብያለሁ ይመቻችሁ አርሴ ፋሚሊ አይዞኝ አይደረስም የተባለው እንግዲህ ተደርሷል ቀጣይ እንግዲህ የሚሆነው ደግሞ አብረን ያለ መቻችሁ ፔፕን ቁጭ ብድግ አሰሩት ነው ማለት ያራዳ ልጅ ኢንተር ሚላንን ጨዋታ ፋይናሉን ያስታወሰኝ አንከባለሉት ቸርኪ የሚባለው ኳስ ብቻ መጫወት ነው የሚፈልገው ደሞዝ ምናምን ባትከፍለውና ኳስ ዝም ብሎ ተጫውቶ ምናምን ቢወጣ ሙዱ ማለት 4 ደቂቃ እየቀረ ተጨማሪ ደቂቃ ባክ አድርገው የሆነ ኳሱን ይዞ ደቂቃውን ለመብላት እየሞከሩ አረ ወደፊት ምናምን ስጡኝ እንጂ እንዴ ልጫወትበት አይነት ነገር ማለት ነው ከዚህ የሆነ ሙከራ ሲያደርግ ፔፕ አበደ 4 ደቂቃ ላይ ቀረ ምንድነው የምትለኝ ጨዋታውን 3 ነጥብ ብቻ ይዘልኝ ውጣ የምን አባ ጨዋታ ጨርሾ ኮርናሌ እንዲህ ነው ሲነፋ ተነፈሰ ምን እሱ ብቻ እኛም ተንፈስ ብለናል እርግጠኛ ብንሆንም በፔፕ ተንፈስ ነው ያለው ማለት ነው አንደኛ ደረጃ ላይ ቁጭ ማንቸስተር ሲቲ ከዚህ በኋላ 5 እና 4 ጨዋታዎች እየቀሩ ማንቸስተር ሲቲ ቀልድ ነው ዋንጫውን ሰጠ ቀልድ የፔፕ ጋርዲዮላ ማንቸስተር ሲቲ የፕሪሚየር ሊጉ መሪ ከረጅም ጊዜያቶች በኋላ መሆን ችሏል በርንሌን ከሜዳው ውጪ በመጓዝ በ33ኛ ሳምንት ቀሪ የፕሪሚየር ሊግ ጨዋታው የገጠመው የፔፕ ጋርዲዮላ ማንቸስተር ሲቲ በኤርሊንግ ብራውት ሃላንድ አማካኝነት 5ኛው ደቂቃ ላይ በጨዋታው ጅማሩ ላይ በጣም በግሩም ትራንዚሽን ባስቆጠረው ጎል ነው ጨዋታውን 1-0 ጠባብ ውጤት ማሸነፍ የቻለው በዚህም ከመድፈኞቹ አርሰናሎች ጋር በ70 ነጥብ እኩል በመሆን ብዙ ጎሎችን በማስቆጠር አንደኛ ደረጃነቱን ተረክቧል ማለት ነው ስለዚህ ከዚህ በኋላ ቀሪ የፕሪሚየር ሊግ ጨዋታዎች በጎል ልዩነት ወይም ደግሞ ቡድኖቹ በሚያሸንፉት ጨዋታ መጠን እንግዲህ የዋንጫው አሸናፊ የሚወሰን ይሆናል ማለት ነው ሁለቱም ቡድኖች አርሰናልም ሆነ ማንቸስተር ሲቲ የራሳቸውን የማሸነፍ እድል በራሳቸው የሚወስኑ ይሆናል ማለት ነው በርንሌም ከዚህ ሽንፈት በኋላ ከፕሪሚየር ሊጉ በ20 ነጥብ 19ኛ ደረጃ ላይ በመሆን ከወልቭስ በመቀጠል መውረድ ያራገጠ ቡድን መሆን ችሏል ለማንኛውም የፔፕ ጋርዲዮላ ማንቸስተር ሲቲ በዚህ ጨዋታ ላይ ስለ ፐርፎርማንሱ ካነሳን በጣም ጥሩ ፐርፎርማንስ ነበራቸው በርከት ያለው ጎል አጋጣሚዎችን ፈጥረው ነበር አልተጠቀሙባቸውም እንጂ ማለት ነው ከአንድ ጎል በላይ ማስቆጠር ነበረባቸው በኔ እምነት ግን ብዙ የጎል አጋጣሚዎችን አምክኖ ነበር በርንሌ ያን ያህል ጨዋታው ላይ ተፈዋክሯል ብሎ ለመናገር ራሱ በጣም አዳጋች ነው ሙሉ የጨዋታ ክፍለ ጊዜው ሲቲ ነበር ዶሚኔት አድርጎት የነበረው ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ ሐሳባችሁን አጋሩኝ የፕላስ ምልክቱ መጫ እንዳትረሱ ተንደርድሮ ገባ ያራዳ ልጆች አሁን ቁጭ አለ ላይ ማለት ነው አሁን ችግር ሊፈጠር ነው በቃ ይሄን ቦታ ጋርዲዮላና ሰራዊቱ ሲወዱት ነው የምላችሁ ያራዳ ልጆች በርን ላይ ወረደ አረ እንደውም ከኩርኩም ጋር ምናምን አብረው ቢሸኙት በጣም ይሄ ድሮ መውረድ የነበረበት ክለብ ነው ያራዳ ልጆች ማለት ነው ምንም ለመጫወትም የማይመቹ ናቸው እነዚህ ሲቲም ይሄዳል ይስታል የነዚህ ቶ የሲቲ ይሄዳሉ ጋርዲዮላ አበደ ቸርኪ ላይ 4 ተጫዋች ብቻህን ምን ታረጋለህ ኳሱን አጫውታቸው አይሰማም ይሄ ሰፈር ጨዋታ አስመሰሉት ሲቲዎች ያራዳ ልጆች ይዛሉ እንደ ቀልድ ነው የሚታለፉት በርንሌዎች ችግር የለባቸው በረኛው መከሮን አስበሉት ያራዳ ልጆች ምን ሃላንድ ይስቷል ማን አይስትም ራሱ ጋርዲዮላ ገብቶ ሁሉ ሊሞክር ነበር ያራዳ ልጆች ምን አለፋችሁ በቦሌም ግን 3 ነጥቧን ይዟት ወጥቷል አብሶ 4 ደቂቃ ተጨምሮ 94ኛው ላይ በርንሌዎች ኮርና ሲያገኙ የጋርዲዮላ ፊት ያራዳ ልጅ ያን ፊት እኔ ሲርበኝ ብቻ ነው ማቀው ከዛ ውጪ ቶ ያራዳ ልጆች ምን አለፋችሁ በዚህ በዛውን ሲቲ ቦታው ላይ ቁጭ አለ መጣ በቃ እዚህ አካባቢ ላይ ይኮረኩራል እንደዚህ ችግር የለም ሲቲ ጋር አሳይቶ እንደዚህ አይልም አሁን ነገር እየተባባሰ እየከረረ መጣ በቃ ያራዳ ልጅ አልደበረኝም ሚንስ ማለት ነው እንዴት መሰላችሁ እግዚአብሔር እኔ ኤክስፔክት አድርጌው ከነበረው በተሻለ መንገድ ነው በርንሌዎች የተጫወቱት
እድሎችን መጠቀም አልቻሉም። ኦፍ ኮርስ እኔ ሲጀመር እንደዚህም አይደለም ኤክስፔክት አድርጌ ነበረው። ሲቲ በሰፊ የጎል ልዩነት ያሸንፋል ብዬ ነበር። ብዙ ጎል እንዳያስቆጥር ነበር ስቋጥር የነበረው። ዳት ሴት በቃ ተሳክቶልኛል። ለመሰላችሁ ሲቲ 6 ጨዋታዎች ነበር የሚቀረው ከዚህ ጨዋታ በፊት፣ እኛ ደግሞ 5 ጨዋታ። ሶ አንድ ጌም እንደ አድቫንቴጅ መውሰድ ይችላል። ጎል ማስቆጠር ካለበትም ያ ቃል ኦልሬዲ ማለት ነው የጎል ዲፈረንሱ ምን ያህል ማተር እንደሚያደርግ። ሶ ሲቲ በዚህ ጨዋታ ላይ ማለት ነው የተሻሉ የጎል ልዩነቱ ሞር የሚያስፋበት ቻንስ ይኖራል ብዬ ነበርና ያ ደግሞ አልሆነም። ስቲዳውን ነጥባችንም ጎል ኤቭሪቲንግ እኩል ነው። ሶ ከዚህ በኋላ እኩል 5-5 ጌም አለን። የተሻለው ቡድን እንግዲህ ዋንጫውን ማሸነፍ ይችላል። ሁሉንም አሸንፎ የተሻለ ጎል ያስቆጠረ ቡድን ዋንጫውን ማሸነፍ ይችላል ማለት ነው። ሶ እቺን ቀሪ አንድ ጌም እንደ አድቫንቴጅ እንዳይጠቀም በጣም ደስ ብሎኛል። ከዛ ውጭ በርንሌዎች አሪፍ ነው። የበርንሌውን በረኛ ባይዘወይ አለማለቅ አልችልም። ኤቭሪቲንግ ኮንፊደንሱ በቃ ኤቭሪ ሞመንት ላይ በጣም ፐርፌክት ነበረ። ከዚህ በላይ ጎሉ ስላልተቆጠሩበት ራሱ እንዳልኳችሁ ደስ ብሎኛል። ከዛ ባለፈ ደግሞ ሌላ ማንሳት እንፈልገው ፔፕና አርቴታ አርሰናልና ሲቲ ብዬ መለየት አልፈልግም፣ ግን ፔፕና አርቴታ ልዩነታቸው እዚህ ጋር ምንድነው? አርቴታ ቢሆን 1-0 እየመራ ልክ ከ70 እና ከ80 በኋላ እቺን ጎል ተከላክዬ አስጠብቂ ልውጣ ምናምን አይነት ነበር ሜንታሊቲ እንትን የሚለው ማለት ነው። ፔፕ ግን ኦፍ ኮርስ ጎል ይፈልጋል በዚህ ጨዋታ ላይ። ሜቢ አርቴታም ሊያደርገው ይችላል። ጎሉ ማተር ስለሚያደርግ ሞር ጎል አስቆጥሬ ልውጣ ምናምን ሊል ይችላል፣ አላውቅም። ብቻ ግን አርቴታን ተከላክዬ ነጥቡን ይዤ ልውጣ ብሎ ሌሎች ጎሎች ሊያስተናግድ ይችል ነበር፣ አላውቅም። ፔፕ ግን እርግጠኛ ነኝ ተጫዋቾቹን አያስቀምጣችሁ በጣም ነቅሎ ነበር እና ለምን ሌሎች ተጨማሪ ጎሎችን አላስቆጠራችሁም ብሎ የሚያስቀምጣችሁ አይመስለኝም። ኤኒዌይስ ማለት ነው ያው ነጥብ ያስጥላል ብዬ ከበፊትም ኤክስፔክት አላደረኩም። ጨዋታውን ሳይው ምናምን የሆነ ነገር ነበረ። ግን ያው በርንሌ 18ኛ ነው 19ኛ ደረጃ ያለ ቲም። ከዚህ ቲም የሆነ ነገር ያስጥላል ብላችሁ ኤክስፔክት ማድረጉ ተገቢ ነገር አይደለም። ሲቲዎች ያው ይገባቸዋል፣ ኦብቪየስሊ አሸንፏል። ውጤቱን ይዞ መውጣትም ትልቅ ነገር ነው። እንዳልኳችሁ ነው 5 ጌሞች አሉ እጃችን ላይ፣ እነሱ እጅ ላይም እኛ እጅ ላይም 5 ጌሞች አሉ። እንግዲህ በዚህ ሁሉንም አሸንፎ የተሻለ ጎል ያስቆጠረ ቡድን ዋንጫውን ማሸነፍ ይችላል። ያው እንግዲህ ባለን ቻንስ መጽናናትን ያለብን። ይመሻሹ። ኮፒ ሊንክ ሪፖስት ማድረግ እንዳይረሳ።